እንዴት ናችሁ ውድ የዩኒክ አቤል ቤተሰቦች፣ አሁንም እንደተለመደው ቆንጆ በሆነ ቪዲዮ ተገናኝተናል። በዚህ ቪዲዮ ደግሞ የምናነሳው ሀሳብ ሞር ተች የሚያደርገው ሃየር ክላስ ላይ ያሉ ልጆችን ነው። በከፍተኛ የትምህርት ተቋማት ላይ የሚማሩ የዩኒቨርሲቲ እና የኮሌጅ ተማሪዎችን የሚነካ ወይም ደግሞ ከዚህ ጋር አካዳሚክ ጋር በተገናኘ ያሉ ሰዎችን በጣም አድረስ የሚያደርግ ቆንጆ ቪዲዮ ነው ይዘን የመጣ ነው። በዚህ ቪዲዮ የማነሳላችሁ ሀሳብ ለአካዳሚክ ሰክሰሳችን ለፈተና ብዙ ጊዜ በምናነብበት ጊዜ የትኛውን ብናነብ ይሻላል፣ ምን አይነት ማቴሪያሎችን ያው ብዙ ጊዜ ግቢ ውስጥ የሚወሩ ቃላቶች አሉ። ማቴሪያል ሲባል እንግዲህ እኛ የምናውቀው የሆነ ቁስ አካል የሆነ ነገር ምናምን እቃ እንደዛ እናውቃለን። ግን ግቢ ውስጥ በዩኒቨርሲቲ በአካዳሚክ ላንጉዌጅ ማቴሪያል ስንል ምን ማለታችን ነው? ትምህርታችን የሚረዱን ግብአቶች፣ መሳሪያዎች እንደማለት ናቸው። እኔ አሁን 3 አይነት መሳሪያዎች አሉ ወይም ማቴሪያሎች አሉ፣ መርጃ ነገሮች ለኛ የሚሰጡ። የመጀመሪያው መጽሐፍ አለው። አሁን ለምሳሌ አንድ የምትወስዱት ኮርስ ትልቅ መጽሐፍ ይኖረዋል። ሁለተኛ ደግሞ ሞጁል የተዘጋጀ በዩኒቨርሲቲ መምህራን የተዘጋጁ ቆንጆ ሞጁሎች አሉ። ሌላኛው ደግሞ ፓወርፖይንት ነው። ፓወርፖይንቱን አንድ መምህር እንደሚመች አድርጎ ኮርሱን ቀለል አድርጎ ለተማሪዎች ያቀረበበት መንገድ ነው ማለት ነው። ፓወርፖይንቱን ማየት፣ የተለያዩ ነገሮችን ማየት የትኛው ነው ቤተር ወይም የትኛው ነው የተሻለው የሚለውን በደንብ በዚህ ቪዲዮ አነሳላቸዋለሁ። ስፔሻሊ ፈተና ደርሶ ምናምን የትኛው ነው የሚያዋጣን? ፓወርፖይንቱን ማንበብ ነው የሚያዋጣን ወይስ ደግሞ ሞጁሉን ማንበብ ነው የሚያዋጣን የሚለውንም በደንብ አድርጌ እገልጽላችኋለሁ ማለት ነው በዚህኛው ቪዲዮ። የቪዲዮ ስለሚጠቅማችሁ ቪዲዮ ላይክ አድርጋችሁ ጀምሩ። ኦኬ፣ እስቲ ወደ ሀሳቡ እንግባ። የመጀመሪያው ሀሳብ እንግዲህ ግቢ ላይ ስንማር ፍሬሽማን በተለይ ሆናችሁ ስትገቡ ሞጁሎች አሉ፣ መጽሐፍ አለ፣ ፓወርፖይንት ተብሎ ደግሞ የሚሰጡ ነገሮች አሉ። የትኛውን አንብበን የትኛው ላይ ፎከስ እናደርግ ምናምን የምትሉ ከሆነ እኔ አጭር ምላሽ ልስጣችሁ ለዚህ። አሁን መጽሐፍ የሚባለው ኦልሞስት ስታነቡት የቆያችሁት ነው። ሃይስኩል ላይ ምናምን በጣም ስትማሩ ስታነቡ የቆያችሁት ነገር ስለሆነ መጽሐፍ እዛ ግቢ ገብታችሁ እንደገና መፍጋት ነው የሚሆነው። ሞጁል ደግሞ ግቢ ላይ ነው የሚዘጋጀው። ዩኒቨርሲቲዎች ኮመንሊ የሚያዘጋጁት ነው። ከዩኒቨርሲቲ የተወጣጡ ሰዎች የሚያዘጋጁት ቢሆንም ግን የሚጎለው ነገር አለ። ሞጁል ሙሉ በሙሉ ሙሉ ሀሳቦችን አይዝም። በውስጡ አጠር ያሉ ነገሮች ይኖሩበታል። ከዛን ቶፒኮቹን በቃ አለ አይደል የሆነ ዝባዝንኬ ይበዛል። በነገራችን ላይ ሞጁል ፓወርፖይንት ደግሞ ቱ ማች አጭር ነው። ነገሮች ሁሉ በቃ ፖይንቷን ብቻ ነው። ምን እናርግ? የትኛውን እናንብብ? በጣም ብዙ ኮሜንት ስላየሁኝ ነው በዚህ ዙሪያ። ኦኬ፣ እኔ አጭር ምላሽ ልስጣችሁ። አንደኛ ሶስቱም ይነበባሉ፣ ግን ደግሞ ከአንድ ነገር ጋር አንብቡ። አንድ ነገር አለ ለእናንተ የተሰጠ ኮርስ አውትላይን የሚባል ሪሚዲያልም ሆናችሁ ፍሬሽማንም ሆናችሁ ዩኒቨርሲቲ ላይ በየትኛውም ዲፓርትመንት ያላችሁ አንድ ኮርስ መጀመሪያ ከመውሰዳችሁ በፊት ኮርስ አውትላይን ይሰጣችኋል። ስለዚህ ኮርስ አውትላይኑን በደንብ ወስዳችሁ ኮርስ አውትላይኗ ላይ ያለችውን እያንዳንዷን ሀሳብ ከዚህ ከሞጁሉ ከፒፒቲው ወይም ደግሞ ከፓወርፖይንቱ እና ደግሞ ከመጽሐፉ ጋር እያጣቀሳችሁ ካላነበባችሁ አንዱን ተታችሁ አንዱን ብታነቡም ዋጋ የለው። አሁን አንዳንድ ልጆች መጽሐፍ ላይ በጣም ፈክተው ሀሳቡ ደግሞ ፓወርፖይንት ላይ ባጭሩ ቀርቦ ሊሆን ይችላል። ስለዚህ ጊዜውን እየገደለ ነው። ምንድነው የሚሻለው? በደንብ መርጣችሁ አንብቡ። ሴሌክቲቭ ሆኑ። የምታነቡትን ኮርስ አውትላይኑን በደንብ ይዩ። ኮርስ አውትላይን በጣም ወሳኝ። ኮርስ አውትላይን ላይ ለምሳሌ ያሉ ሀሳቦች አሉ። ይሄንን ትምህርት ስጨርስ፣ ይሄንን ክላስ ስጨርስ ይሄንን ትረዳለህ ይላል። ያንን በቃ at the end of this section you will be able to identify this ብሎ የሆነ ቶፒክ ያመጣል። ያችኛዋን ቶፒክ ወስዳችሁ በጣም በብዙ ነገር ኢቭን መጽሐፍም ፓወርፖይንትም ሞጁልም በቂ አይደለም። ገና ኢንተርኔት ላይም ሰርች ማድረግ አለባችሁ። ቻት ጂፒቲዎችን መጠቀም ቻት ቦቶችን መጠቀም ካለባችሁም ተጠቅማችሁ ምናምን ነው የምትሰሩት እንጂ አንዱን ሞጁል ብቻ አንብቤ ያለው ምናምን አሁን እኔ እንዴት ነው ውጤቴ ምናምን ብትሉ አይሆንም። ሞጁል ማንበባችሁ ጥሩ ነው። ፒፒቲውንም ማንበባችሁ ጥሩ ነው። መጽሐፉንም ማጣቀሳችሁ ጥሩ ነው። ግን ሶስቱም አንድ ላይ የሚሄዱ ናቸው፣ የሚመጋገቡ ናቸው። አንዱን ጥላችሁ አንዱን ይዛችሁ አትሄዱም። ስለዚህ በደንብ አግባቡ እነዚህን ነገሮች ኖቲስ አድርጉ። በጣም ስለሚጠቅማችሁ ነው። ብዙ ልጆችም ደግሞ ስለምትጠይቁኝ ይህንን ሀሳብ የትኛውን ብናነብ ይሻላል፣ ሞጁሉን እናንብብ ወይስ እንትኑን እናንብብ፣ መጽሐፉን እናንብብ፣ ተወዛገብን እኮ እያላችሁ ስለነበረ የምታነቡት ከኮርስ አውትላይን ጋር ነው። ኮርስ አውትላይን ላይ የሌለ ነገር መጽሐፍ ላይ አታነቡ ነው ይሻለው። ምክንያቱም ድካም ስለሚሆንባችሁ ማለት ነው። መጽሐፍ ላይ ደግሞ በአሪፉ የቀረበውን ፓወርፖይንት ላይም ብቻ ካያችሁ ተሸወዳችሁ። ስለዚህ ኮርስ አውትላይኑ ጋይድ ያደርጋል። ኮርስ አውትላይን ላይ ማወቅ የሚገባችሁ በሙሉ አላማዎች፣ ኦብጀክቲቮች ተቀምጧል። እነዛን ኦብጀክቲቮች በነጥብ አሳችሁ ጨርሱ። ያን ካረጋችሁ እመኑኝ በቃ ኤቻርጅ ነው የምታገኙት። እና ከዛ አንጻር ኮርስ አውትላይን ጋር በደንብ እንዲያግዛችሁ ከኮርስ አውትላይን ጋር ብታነቡ መልካም ነው እላለሁ። ቀጣይም ቆንጆ በሆነ ቪዲዮ እንገናኛለን፣ አትጠራጠሩ። ይሄ ቻናል ለእናንተ መልካም ነገሮች ይዘን የምንቀርብበት ነው። ሰብስክራይብ በማድረግ ቤተሰቡ ነው። ላይክ አድርጉ ይሄን ቪዲዮ። እናመሰግናለን።